ያሉትን መንስኤዎች ላይ ያለ የሆርሞን ኢምባላንስ ካለ በሚዋጥ በመርፌ መልክ ያንን ሆርሞኖች መተካት፣ የሆርሞን ኢምባላንሶች ከሌሉ ደግሞ ደም ስሮችን ሊለጥጡ የሚችሉ መድኃኒቶችን መስጠት እና የብልት ዝግጁነት ጥንካሬ እንዲኖር ነው የምናደርገው ማለት ነው። ህክምናው ይሄንን ይመስላል። በቤት ውስጥ ምን ማድረግ ትችላላችሁ የሚለው ላይ እናውራ። ለምሳሌ ወንድ ልጅ በቂ እንቅልፍ እንዲተኛ እንመክራለን ማለት ነው። በቂ እንቅልፍ ስንል 8 ሰዓት ያው ጥናት የሚያሳየው ማለት ነው። ሰውነት በደንብ ሪከቨር እንዲያደርግ ወይም ያለውን ኢነርጂ በደንብ መጠቀም የሚችል 8 ሰዓት ያለ እንቅልፍ እንዲተኛ እንመክራለን። በተለይ ደግሞ ሌሊት ላይ የቴስቴስትሮን ምርት ስለሚኖር የግሮዝ ሆርሞን ሌሊት ላይ ስለሆነ በእንቅልፍ ልባችሁ ስለሆነ በደንብ የሚመረቱት ሌሊት እንቅልፋችሁን በደንብ እንድትተኙ እንመክራለን። ውሃ በደንብ እንድትጠጡ እንመክራለን። እንቅስቃሴ ስፖርቶችን እንድትሰሩ ከሚመከሩት። ከግንኙነት በኋላ መድማት ካለሽ እነዚህ ምክንያቶቹ ሊሆኑ ይችላሉ። የመጀመሪያው ኢንፌክሽን ሊሆን ይችላል። ይሄም ኢንፌክሽን ሴክሹዋሊ ትራንስሚትድ ዲዚዝ የምንለው ወይም በግንኙነት የሚተላለፍ እንደ ሲፊሊስ፣ ቂጥኝ የምንለው ሄርፕስ ሲምፕሌክስ ቫይረስ የምንለው ኢንፌክሽኖች ሊሆኑ ይችላሉ። ሌላኛው ፐልቪክ ኢንፍላማቶሪ ዲዚዝ የምንለው ማህፀንሽን እንዲሁም ፋሎፒያን ቲዩብ እና ኦቫሪሽን የሚያጠቃ ኢንፌክሽን በሚኖርበት ጊዜ መድማት ሊያጋጥምሽ ይችላል። ሌላ መራቢያ አካልሽ ላይ ሊወጡ የሚችሉ ገራም የሆኑ እንዲሁም ካንሰር ለውጥ ያላቸው እጢዎችም ሊሆኑ ይችላሉ። ቫጃይና ወይም ብልት የምንለው አካባቢ፣ ሰርቪክስ የምንለው ወይም የማህፀን በር ወይም የማህፀን ጫፍ የምንለው እንዲሁም ዩትረስ ራስ ውስጥ የሚወጡ እንደ ፖሊፕ አይነቶች የነዚህ ከግንኙነት በኋላ መድማትን ሊያስከትሉብሽ ይችላሉ። በሌላ ሁኔታ ስናይ ፍሪክሽን ሲኖር፣ ይሄን ፍሪክሽን ደግሞ እድሜያቸው የገፋ ሴቶች ላይ ሉብሪኬት የሚያደርገው ወይም እዛ አካባቢ የሚያለሰልሰው ፈሳሽ ስለሚቀንስ ፍሪክሽኑ መድማት ሊያስከትል ይችላል። እንዲሁም ሆርሞናል የሆኑ የወሊድ መከላከያ የምትጠቀሙ ሴቶችም እንዲህ አይነት ችግር ሊያጋጥማቸው ይችላል። በትክክል በቦታ ያልተቀመጠም በማህፀን የሚቀመጥ የወሊድ መቆጣጠሪያ የምትጠቀም ሴትም የዚህ ችግር ተጠቂ ልትሆን ትችላለች። በመጨረሻ ሴክሹዋል አቢዩዝ ካለ ወይም መደፈር ካለ፣ በጉልበት የተደረገ ግንኙነት ካለ መድማት ሊከሰትብሽ ይችላል። ይህም ጤናማ ስላልሆነ ወደ ጤና ተቋም መጥተሽ ሕክምና ማግኘት ትችላለሽ። ቴስቴስትሮን ሆርሞን የምንለው የወንዳ ወንድነት ባህሪ እንዲኖራችሁ እንዲሁም ስፐርም እንዲመረት የሚረዳችሁ የሆርሞን አይነት ነው። ይህ ሆርሞን በተለያየ ምክንያት ከሰውነታችሁ ውስጥ ሊቀንስ ይችላል። አዋቂና ልጆች ላይ የተለያየ ምልክቶች ልታሳዩ ትችላላችሁ። አዋቂዎች ላይ የሴክስ ፍላጎት ማጣት ወይ መቀነስ፣ የብልት መቆም መቸገር ወይም መስነፍ፣ እንዲሁም የዘር ፍሬ ሽሪንክ ማድረግ፣ የብብትና የመራቢያ አካል አካባቢ ያሉ ፀጉሮች መርገፍ፣ ድንገተኛ የሆነ ሙቀት ስሜት መሰማት፣ ላብላም ማለት፣ እንዲሁም ደግሞ ሲከፋ የስፐርም መጠናችሁ ማነስ ወይም ዜሮ መግባት ሊያጋጥማችሁ ይችላል። ይሄ ደግሞ ለመሃንነት ያጋልጣቸዋል። ከዚህ ጋር በተያያዘ የሰውነታችሁ ጡንቻ መጠን መቀነስ፣ ብርታትና ጥንካሬያችሁን ማጣት፣ ድካም ስሜት መሰማት፣ ድባቴ ውስጥ መግባት፣ እንዲሁም የስብ ክምችታችሁ መጨመር፣ አንዳንድ ወንዶች ላይ ደግሞ የጡት ሳይዛችሁ መጨመር ሊያጋጥማችሁ ይችላል። ልጆች ላይ ድምፃቸው መቅጠን ወይም አለመጎርነን፣ ከሚጠበቅባቸው በታች ጥንካሬና ብርታትን ማሳየት፣ እንዲሁም ያልተመጣጠነ እድገት ሊያጋጥማቸው ይችላል። እነሱም ላይ የብብትና የመራቢያ አካል አካባቢ ያለ ፀጉር በስርዓቱ ላያድግ ይችላል ማለት ነው። እንዲሁም ደግሞ የመራቢያ አካላቸው እድገትም ሊገታ ይችላል። የቴስቴስትሮን መጠን በተለያየ ምክንያት በሰውነታችሁ ሊያንስ ይችላል። ቸኮሌቱን ትሸጫለሽ ወይ? እንዲሁም ደግሞ ሀገር መድኃኒት አትክል ደግሞ ይለበትል ይሄኛው ቸኮሌት የየመን ማር ተብሎ የሚሸጠው በኤፍዲኤ ወይም በምግብና መድኃኒት ቁጥጥር ከታቀደ 4 እና 5 ዓመታት ሆኖታል። ይህ የሚሆነበት ምክንያት እነሱ እንደሚሉት የተዘጋጀው ከተፈጥሮ እጽዋት ሳይሆን በውስጡ የተደበቀ ሲልደናፊል ሲትሬት ወይም ባዮግራፍ ሊያዘ ነው። ይሄ ደግሞ ለሁሉም ሰዎች የሚሆን አይደለም። በተለይ የልብ ችግር ላለባቸው እንደ ናይትሬት አይነት መድኃኒት ለሚወስዱ ሰዎች ሰደን ካርዲያክ ዴት ወይም ደግሞ ድንገተኛ የሆነ የልብ ስራ ማቆምና ድንገተኛ ሞት ሊያስከትል ይችላል። ስለዚህ ቸኮሌት ነው ብላችሁ ወይ ከእጽዋት ላይ የተገኘ ብላችሁ ይህንን ነገር አትጠቀሙ። እንደዚህ አይነት ችግር ሲያጋጥማችሁ ወደ ሕክምና በመሄድ ምክንያቱን አውቃችሁ ተገቢ የሆነ ሕክምና በፊት ላይ ከአንዴ በላይ ግንኙነት ለማድረግ እድል ነበረኝ። አሁን ላይ ግን አንድ ግንኙነት ካደረግኩ በኋላ ሁለተኛ ዙር ለመሄድ ቀናት ይፈልጋል የሚሉ ኮመንቶችን አያለሁ። ስለዚህ ሪፍራክተሪ ፔሪድ የምንለው ወይም አንድ ወንድ ልጅ ግንኙነት ከጨረሰ በኋላ ቀጣይ ያለ ግንኙነት ዝግጁ መሆን ያለበት መቼ ነው የሚለውን እናያለን። ሪፍራክተሪ ፔሪድ በተለያየ ምክንያት ጠባብ ሊሆን ይችላል ወይም ደግሞ ረዘም ያለ ጊዜ ሊፈጅባችሁ ይችላል።
ይህንን ፔሪየድ ጠባብ ከሚያደርጉት ምክንያቶች አንደኛው እድሜያችሁ፣ ያላችሁ የሆርሞን መጠን፣ ያላችሁ አጠቃላይ ጤና ሁኔታ እንዲሁም በሰውነታችሁ ውስጥ ያሉ ንጥረ ነገሮች ባላንስ ሆኖ መገኘት ነው። እድሜያችሁ ከ25 ዓመት በታች ሲሆን እንዲሁም በቂ የሆርሞን መጠን በሰውነታችሁ ሲኖር ግንኙነትን ከአንድ ዙር በላይ ማድረግ አቅማችሁ ከፍ ያለ ይሆናል። እድሜያችሁ ደግሞ እየጨመረ በሚመጣ ጊዜ ተጓዳኝ ህመሞች ካሏችሁ፣ ሆርሞን መጠናችሁ ከቀነሰ፣ አንዳንድ ሱሶች የምትጠቀሙ ከሆነ ለምሳሌ አልኮል፣ መጠጥ፣ ጫት፣ ሲጋራ፣ ግንብ ለውስጥ የሚደረግ ከሆነ የሪፍራክተሪ ፔሪየዳችሁ እንዲረዝም ምክንያት ሊሆኑ ይችላሉ። ከነዚህ በተጨማሪ የዚንክና የማግኒዥየም እጥረት በሰውነታችሁ ውስጥ ከተከሰተ ደጋግሞ ግንኙነትን የማድረግ አቅማችሁ እየቀነሰ ይሄዳል። ስለዚህ ጤናማ የሆነ የላይፍ ስታይል መከተል፣ ያ ማለት አመጋገብን መጠበቅ፣ ስፖርታዊ እንቅስቃሴዎችን ማድረግ እንዲሁም ያሉ ልምምዶች ካሉ ከህይወታችሁ ማስቀረት፣ የዚንክና የማግኒዥየም ሰፕሊመንትን መውሰድ በሪፍራክተሪ ፔሪየዳችሁ እንዲጠብ ያደርገዋል። ይህ የሪፍራክተሪ ፔሪየዳችሁ ረጅም ሆኖ የመጀመሪያ ዙር ግንኙነት ላይ ደግሞ በከፍተኛ ሁኔታ መፍጠን ያለባችሁ ችግሮች ግን ሐኪም ጋር በመቅረብ በቆይታ ላይ ያሉ የሚደረጉ ህክምናዎችን ማድረግ የተሻለ ይሆናል። እርግዝና ላይ ለምን አይቻልም ነው። መንታ እርግዝና እንደ ኖርማል እርግዝና የምንቆጥረው አይደለም። አንድ እንዳረገዘች ሴት ሳይሆን የተለያየ ኮምፕሊኬሽኖች ሊያጋጥም ይችላል ብለን ስለምናስብ ከፍተኛ ጥንቃቄ እንዲደረግ እንመክራለን። ከሚያጋጥሙት ችግሮች አንደኛው ያለ ጊዜ የሚከሰት ምጥ ነው። አንድ ካረገዘች ይልቅ ሁለት ያረገዘች ሴት ይሄ ነገር የመከሰት እድሉ ከፍ ያለ ነው። ለምንድን ነው ምጥ እንዲከሰት የሚያደርገው ግንኙነት የምትሉ ደግሞ ከሆነ የወንድ ልጅ የዘር ፈሳሽ ውስጥ ፕሮስታግላንዲን የሚባል ሆርሞን አለ። እሱ ሆርሞን ዩትረስ ላይ አክት ሲያደርግ ወይም ማህፀን ላይ እንዲኮማተር ያደርገዋል ማህፀኑን። ያኔ ደግሞ ምጥ ተፈጠረ ማለት ነው። ስለዚህ ውርጃ ሊያጋጥም ይችላል ማለት ነው። ሌላኛው ምክንያት ኢንፌክሽኖች ካሉ ነው። እነዚህም ኢንፌክሽኖች አንደኛ የእናትየውንም ኢንፌክሽን ሊፈጥሩባት ይችላሉ። ወደ አሚኒዮቲክ ፍሉድም ወይም ወደ ውሃው ከገባ ለልጁም ኢንፌክሽን ሊፈጥር ይችላል ማለት ነው። ሌላኛው ምክንያት ምንድነው? የእንግዴ ልጅ ዝቅ ካለ ነው። የእንግዴ ልጅ ኖርማል ፖዚሽን መሆን ያለበት ፈንደስ የምንለው ላይ ወይም የዩትረስ አናቱ ላይ መሆን ያለበት። የማህፀን አናት ላይ ግን አንዳንድ ጊዜ ፕላሲንታ ፕሪቪያ የምንለው አለ። ታች በሚገኝበት ጊዜ እንግዴው ልጅ ግንኙነት በሚደረግበት ጊዜ ሊደማ ይችላል እንግዴው ልጅ ማለት ነው። ስለዚህ ለእናትየውም በተለይ ለጽንሱ ጉዳት ያመጣል ማለት ነው። ስለዚህ ነው በእርግዝና ጊዜ እነዚህ አይነት ነገሮች ካሉ ግንኙነት ባይደረግ ይመከራል የሚባለው። እንግዲህ የወንዶች በተለይ በወጣትነት እድሜ ላይ ያሉ ያላገቡ ወንዶች በጣም ከፍተኛ የሆነ የቴስቶስትሮን መጠን ስለሚኖራቸው የግንኙነት ፍላጎታቸው ሀይ ነው እና ስሜታቸውን በዛ ልክ ቅርብ ይሆናል። በማውራት አሁን እንዳልከው በመላፋት በሌላም መልኩ የዘር ፈሳሽ ሊወጣ ይችላል። እንደ ችግር አናየውም። እንደዛ አይነት ነገር ጠዋትም ሌሊትም ሊያጋጥማችሁ ስለሚችል ማለት ነው። የአንደኛው የግንኙነት ላይ ያለ ስንፈተ ወሲብ የምንለው የስሜት መቀነስ ወይም ሃይፖሴክሹዋል ዲዛየር ዲስኦርደር የምንለው HSDD የምንለው አለ። እንግዲህ ይሄ ስሜት መቀዝቀዝ 6 ወርና ከዛ በላይ ያስቆጠረ ከሆነ የሆርሞን ምርመራዎች ቼክ ማድረግ ያስፈልጋል። እንዲሁም ደግሞ ከሆርሞን ውጪ ከፍተኛ ስራ ጫና ውስጥ ከሆናችሁ፣ ውጥረት ውስጥ ከሆናችሁ፣ እንቅልፍ ማትተኙ ከሆነ የግንኙነት ፍላጎታችሁ እየቀነሰ ይመጣል። ተጓዳኝ ህመሞች ካሉ አንዳንዴ ደግሞ ለተጓዳኝ ህመሞች የሚሰጡ መድኃኒቶች ይህንን ነገር ሊያመጡት ይችላሉ። ለምሳሌ ድባቴ ውስጥ ያለ አንድ ታካሚ የሚሰጠው መድኃኒት የግንኙነት ፍላጎቱን እንዲቀንስ ሊያደርግ ይችላል። ስለዚህ ምን አመጣው ነው ህክምናው አጠቃላይ ኮዙ ምንድን ነው የሚለውን ለማወቅ ነው የምንሞክረው። ከዛ በኋላ የህክምና አማራጮችን እናደርጋለን። ስትረስ ካለ እሱ መቀነስ አለበት። እንቅልፍ ማትተኙ ከሆነ እንቅልፍ በደንብ መተኛት አለባችሁ። ስፖርታዊ እንቅስቃሴዎችን ማድረግ አለባችሁ። እንዲሁም ጥሩ አመጋገቦችን መመገብ ይኖርባችኋል። አልኮል፣ ጫት የምትቅሙ ሰዎች በተለይ ራሳችሁ ታውቁታላችሁ። ጫት በምትቅሙበት ጊዜ ያላችሁን የስሜት መለዋወጦች ማለት ነው። ስለዚህ እነዚህ አይነት የህይወት ልምምዶችም ሲኖሩ የግንኙነት ፍላጎታችሁ መቀነስ፣ የብልት ዝግጁነት ማጣት ተያይዞ ያጋጥማችኋል። ማንኛውም አይነት ስንፈተ ወሲብ ለመታከም 6 ወር መሙላት አለበት። ጭንቅላታችሁ፣ ሰውነታችሁ ያላችሁን ስንፈተ ወሲብ በትክክል ማኔጅ ስታደርግ ራሱ የተቀየረበትን ነገር ስታስተካክል 6 ወር ሊሰጠው ይገባል። 6 ወር ካልሆነ ማንኛውም አይነት ስንፈተ ወሲብ አይታከምም፣ መታከም የለበትም፣ መነካት የለበትም። ኦኬ
መጨረስ፣ የብልት አለመቆም ችግር፣ ፍላጎት ማነስ፣ ለሁለተኛ ዙር ዝግጁነት ማጣት፣ ዘግይቶ መጨረስ፣ ሁሉም ነገር 6 ወር ቆይቶ ተደጋጋሚ ግንኙነት እያደረጋችሁ አብዛኛው የሚባለው ግንኙነት ላይ አለብኝ የምትሉት ችግር ካለ የዛኔ ሆርሞን ላይ፣ ነርቭ ላይ እና ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። ወደ ሕክምና ቦታ